የኢትዮጵያና እስራኤል የንግድ ፎረም የሀገራቱን የኢኮኖሚ ዲፕሎማሲ የሚያጎለብት መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። የኢትዮጵያና እስራኤል የንግድ ፎረም በአዲስ አበባ እየተካሄደ ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የእስራኤል የውጭ ጉዳይ ሚኒስትር በመድረኩ ላይ መገኘት ኢትዮጵያ ለትብብር ኢንቨስትመንትና እድገት ባላት ትልቅ አቅም ላይ ያለውን እምነት የሚያሳይ ነው ብለዋል። በኢትዮጵያና በእስራኤል መካከል ያለው ግንኙነት ልዩና ረጅም ጊዜን ያስቆጠረ መሆኑንም አንስተዋል። መድረኩ የኢኮኖሚ ዲፕሎማሲን የሚያጎለብት መሆኑንም ተናግረዋል። ኢትዮጵያ በአሁኑ ወቅት ሁሉን አቀፍ የኢኮኖሚ ማሻሻያ በማድረግ ላይ እንደምትገኝም ገልጸዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እስራኤል የኢትዮጵያ የስኬቱ አካል መሆን ትፈልጋለች ብለዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ታምርት ንቅናቄ የተቋማትን አገልግሎት በማዘመን የአምራች ኢንዱስትሪ ተወዳዳሪነትን እያሳደገ እንደሚገኝ የኢንዱስትሪ ሚኒስትር መላኩ አለበል ገለጹ። አራተኛ ቀኑን በያዘው በዚሁ ኤክስፖ በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪውን ምርታማነትና ተወዳዳሪነት ማሳደግ በሚል መሪ ሀሳብ የፓናል ውይይት ተካሂዷል። በፓናል ውይይቱ የኢትዮጵያ ታምርት ንቅናቄን በመጠቀም የአምራች ዘርፉ የሚያጋጥሙትን ችግሮች መፍታት የሚሉት ጉዳዮች ተዳስሰዋል። የኢንዱስትሪ ሚኒስትር መላኩ አለበል የኢትዮጵያ ታምርት ንቅናቄ ለዘርፉ የተቀላጠፈ አገልግሎት በመስጠት ተወዳዳሪነትን ማሳደግ ወሳኝ ዓላማ መሆኑን ገልጸዋል። በፓናል ውይይትም አምራች ኢንዱስትሪውን ለመደገፍ የትራንስፖርትና ሎጂስቲክ አገልግሎት ፍላጎትን ወሳኝ ሚና እንደሚኖረው ተናግረዋል። መረጃው የኢትዮጵያ ዜና አገልግሎት ነው። በበጀት ዓመቱ ባለፉት 9 ወራት ከወጪ ንግድ ገቢ $5.16 ቢሊዮን ለማግኘት ታቅዶ $5.3 ቢሊዮን መገኘቱ ተነግሯል። የንግድና ቀጠናዊ ትስስር ሚኒስቴር በበጀት ዓመቱ ያለፉት 9 ወራት የወጪ ንግድ አፈጻጸምን አስመልክቶ በዘርፉ ከተሰማሩ ላኪዎች ጋር ውይይት አካሂዷል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበጀት ዓመቱ ባለፉት 9 ወራት ከወጪ ንግድ ገቢ $5.16 ቢሊዮን ለማግኘት ታቅዶ $5.3 ቢሊዮን ማግኘት እንደተቻለ ገልጸዋል። አፈጻጸሙ ካለፈው ዓመት ጋር ሲነጻጸር ከፍተኛ መሆኑን የገለጹት ሚኒስትሩ በወጪ ንግድ በተለያዩ ዘርፎች የሚገኘው ገቢ በተሻለ ለማሳደግ በትኩረት መስራት እንደሚገባ አመላክተዋል። ሚኒስትሩ አያይዘው የውይይት መድረኩ የተለያዩ ዘርፎች ለአጠቃላይ የወጪ ንግድ አፈጻጸም ያላቸውን አበርክቶ ለመመልከት የሚያስችል ነው ማለታቸውን የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያመለክታል።